ሰላም የተወደዳችሁ ቤተሰቦች እንግዲህ እንደተረዳሁት ከሆነ በጣም ብዙ ተማሪዎች እንግሊዘኛን በአማርኛ የመጻፍ ችግር እንዳለባችሁ ተረድቻለሁ። ምክንያቱም ያው እንግዲህ ከዚህ ሚዲያ ላይ ከ3 ዓመት በላይ እንደመቆየት ይመጣል የብዙዎቻችሁ ጥያቄ እንደውም ከፍ ካሉ የቋንቋ ስኪሎች ይልቅ እነዚህ የመጻፍና የማንበብ ዙሪያ ላይ ያሉ ችግሮች ናቸው ማለት ነው። እንግዲህ እነሱንም በመረዳት ዛሬ እነዚህን ከሀ እስከ መ ያሉ የአማርኛ ፊደላቶችን በእንግሊዘኛ እንዴት እንደምንጽፋቸው አሳያችሁና እንግዲህ የዛሬ ያላችሁን ፍላጎት ተነሳሽነትና ምን ያክል እንደምትረኩበት ካየው በኋላ በኮሜንታችሁ በሚኖራችሁ ላይክ እና ግብረ መልስ ማለት ነው ቀጣይ እስከ መጨረሻው ሰራላችኋለሁ ማለት ነው። እና ይህን ማወቃችሁ ደግሞ እንግሊዘኛ ላይ ቢያንስ ሙሉ በሙሉ ባይሆንም 50 በ50 እንግሊዘኛ ራሱ እንድታነቡ ለፊደሎች ያላችሁን ዕውቀት ከፍ ያደርግላችኋል ማለት ነው። ስለዚህ ዛሬ እነዚህን እናያለን። እነዚህን ብቻ አይደለም ከዚህ ላይ ደግሞ ቃሎችን እንመሰረታለን እዚህ ላይ እያወጣን ማለት ነው። ጥሩ የሆነ መሰረታዊ የሆነ ኮንሰፕት ይኖራችኋል ማለት ነው። እሺ ኦኬ። እንግዲህ በአማርኛ 7 ፊደሎች ናቸው ያሉት። አንድ ፊደል 7 ቤተሰቦች አሉት ማለት ነው። ስለዚህ እነዚህ 7 ፊደሎች ቅጥያዎችን እየጨመርን የምንጠቀማቸው ናቸው። ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህ ሁሉ ስንጠራ በእንግሊዘኛ ቫውሎችን እንጠቀማለን። እንግዲህ በእንግሊዘኛ ቫውሎች ለማንበብ የሚያግዙን 5 ቫውሎች አሉ። እነዚህ 5 ቫውሎች ግን ወደ አማርኛ ደግሞ 7 ፊደሎች እንጠራባቸዋለን። ስለዚህ 5 ሆነው 7 ለመጥራት ያስቻለን እንዴት ነው የሚለውን በደንብ አሳያችኋለሁ ማለት ነው። እንግዲህ ከዚህ ላይ ብንመለከት ለ7ቱ ፊደላቶቹ ሀ ኤች ኤ እንግዲህ እዚህ ላይ ኤ ነው አናባቢ የሆነልን ማለት ነው። ሁ ኤች ዩ ነው አናባቢው ማለት ነው። ሂ ኤች አይ ነው አናባቢው ማለት ነው። ሃ ኤ ነው አናባቢው ማለት ነው። ስለዚህ እዚህ ላይ ምን አለ ማለት ነው? ተደገመ ማለት ነው። በነገራችን ላይ የአማርኛዋ እቺ ሀ አማርኛ 34 ፊደላቶች አሉት። ከ34ቱ ግን ሀ ፊደል እና አ ፊደል አራተኛና የአንደኛ ፊደሎች ይደራረባሉ ማለት ነው። እንደዚህ የእንግሊዝኛ ውክል ስንሰጣቸው ማለት ነው። ኢቭን ያው በራሳቸውም ቢሆን ድምፁ ተመሳሳይ ነው። ይሄም ሀ ነው፣ ይሄም ሀ ነው ማለት ነው። ይሄ ደግሞ ልክ አይደለም። ልክ የማይሆንበት ምክንያት ለምንድን ነው? ከሌሎች ፊደሎች አንጻር ያው የራሱ የሆነ ሂስትሪ ይኖረዋል፣ ግን ኦርደሩን የተከተለ አይደለም ሀ ማለት ነው። ለምን እንደሆነ አሳያችኋለሁ። እሺ ሀ 2 ተደገመ ማለት ነው። ስለዚህ ስቲል አሁን ስንት ነው ያየን ማለት ነው? 1 2 3። ይህ ስለተደገመ 3 ቫውል ብቻ ነው ማለት ነው። ከዛ ይችልን እንተዋትና ሄ ስንል ደግሞ ኤች ኢንና አይንና ኢን እንጠቀማለን ሄ ለሚለው። ስለዚህ ሄ ኤ የሚል አረግን ማለት ነው። እና ይሄ ዲፍቶንግ ይባላል። በእንግሊዘኛም ቢሆን 5 የእንግሊዘኛ ቫውል ፊደሎች አሉ፣ አናባቢ ፊደሎች ማለት ነው። ነገር ግን እነዚህ እንትኖች ማለት ነው ወደ 20 አካባቢ ድምፆችን መፍጠር ይችላሉ። ሞኖቶንግ እና ዲፍቶንግ የሚባል 2 የድምፅ አይነቶች አሉ። የመጀመሪያዎቹ ቀጥታ አንዳንድ ድምፅ ያላቸው ናቸው። ቀጣዩ ደግሞ 2 ድምፅ የሚፈጥሩ በማለት ወደ 20 ያበዙታል ማለት ነው። ኮምፕሊኬትድ ከሆነባችሁ በእንግሊዝኛ ትምህርት ላይ በበለጠ አስተምራችኋለሁ። ነገር ግን 5ቱ ቫውል ሳውንዶች እንግሊዝኛ ማለት ነው ወደ 20 አካባቢ ድምፆችን ይፈጥራሉ። 8 ሞኖቶንግ፣ 12 ደግሞ ዲፍቶንግ የሚባሉ ድምፆችን ይፈጥራሉ ማለት ነው። ስለዚህ ይህን ካየን ይህኛው ዲፍቶንግ ነው የሚባለው ማለት ነው። ከ2 ቫውሎች የሚፈጠር አዲስ ድምፅ ማለት ነው። ሌላኛው 6ኛ ፊደሎች አጭር ስለሆኑ ቫውሉን ብቻ ነው የሚጠራው ህ በቃ ሌላ አያወጣም ማለት ነው። ሌላ ቫውል አያወጣም ፊደሉ ማለት ነው። ለዛ አናባቢ አይፈልግም ማለት ነው። የመጨረሻ ፊደል ሆ ያው እንደዚህ አይነት ድምፅ ይፈጥራል ማለት ነው። ስለዚህ ይህን ስንቆጥረው 1 ኤ 2 ዩ 3 አይ 4 ኢ 5 ኦ 5ቱን ቫውሎች በ7ቱ የአማርኛ ፊደላቶች ውስጥ እናገኛለን ማለት ነው። ግን በተለየ ኮምቢኔሽን ማለት ነው። 7ኛው 6ኛው አይፈልግም፣
አምስተኛው ዲፍቶንግ ነው። ሁለቱን ቫውሎች በአንድ ላይ በመጠቀም ነው የሚፈጠረው። አራተኛው ለሃ ብቻ የተለየ ነው። ያው አራተኛው ይሄ ምንድን ነው እንትን ነው። አራተኛው የሃ ላይ ብቻ ነው የማይሰራው። ለሌሎች ላይ ለምሳሌ ለላይ ማየት እንችላለን። ለላይ ስንመጣ ለስንል ኢ ነው የምንጠቀመው። መ ስንልም ተመሳሳይ ነው። አያችሁ። ስለዚህ ሃ ችግር አለበት ከጅምሩ ማለት ነው። የሃ ትክክለኛው ሃ በእነዚህ ህጎች ከሄድን ኸ የምንለው ፊደል ይሆናል ማለት ነው። ለምሳሌ እዚህ ላይ ኸን ልጻፍላችሁ። ኸን ልጻፍ። ኸ ማለት ይሄ ማለት ነው። ኸ አያችሁ። ኸ ሁ ሂ ሃ ሄ ህ ሆ። ይሄ ፊደል የሃ ትክክለኛው ሃ መሆን ይችላል። ለምን ከተባለ ለምሳሌ ሃ ካልን የአራተኛ ፊደል ነው የሚሆነው። ለምን በአራተኛ ፊደል መጀመር የለብንም ማለት ነው። እንዳልኳችሁ በዋናው የፊደል ባለቤት በግዕዝ ቋንቋ ውስጥ የራሱ የሆነ ትርጉም አለው። ግን ወደዚህኛው ኦርደር ስናመጣ ግን አማርኛ የግዕዝን የፊደላት ትርጉም ስለሌለው የፊደላት የባክግራውንድ ትርጉም ስለሌለው ይህን መጠቀም ግዴታ የለበትም ማለት ነው። ስለዚህ ሃ የሚለው ልክ ለመ ኸ እያለ መቀጠል ይችላል ማለት ነው። በዚያ ስንሄድ ሃ ልክ ይህኛው ማለት ነው። ሃ ስንል ማን ይሆናል ማለት ነው? ኸ ስለሆነ ኤች ኢ ይሆናል። ልክ እንደ ሌሎቹ ኢን ይወስዳል ማለት ነው። ገብቷችሁ ከሆነ ኸ ከዛ ሁ ሂ ሃ ሄ ህ ሆ ይሆናል ማለት ነው። ስለዚህ በዚህ ጊዜ ከሌሎቹ የተለየ ፓተርን የለውም ማለት ነው። እዚህ ላይ ግን ኢቭን ለጀማሪ ተማሪዎችና ከሌላ ቋንቋ የአማርኛ ተናጋሪ ላልሆናችሁ ልጆች ራሱ ትንሽ የግራ የማጋባት እንትን አለው ማለት ነው። ለምን የሃ በማት ሃ በዛ በጣም ለዛ ነው ሐመርኋና ሃ ችግር አለባቸው ማለት ነው። ይችኛው ሐመርኋ ሃ ትላላችሁ ልክ እንደዚህኛው ማለት ነው። ሁ ኦኬ ሂ ሃ ሄ ህ ሆ። ይችም ልክ እንደ መጀመሪያዋ እንደ ሀሌታ ውሃ የራሷ የሆነ ችግር አለባት ፊደል ናት። ለምን ይቺ ከአራተኛ ፊደል ነው የምትጀምረው ማለት ነው። ልክ እንደ ሌሎቹ ፊደሎች ለመሰረሰሸቀ እያልን እንደምንጠራቸው አይነት አረባብ አይጠቀሙም ሁለቱ እነዚህ የሃ ቤቶች ማለት ነው። እንዲሁም አለች ይችኛቱም ማለት ነው። ይችም አለች ማለት ነው። ለምን መሰላቸው ችግር የሚፈጥሩት? ተደጋጋሚ ፊደል ይጽፋሉ ማለት ነው። ለምን ሃ ስትሉ እዚህ ላይም አለ እዚህ ላይም አለ እዚህ ላይም አለ እዚህ ላይም አለ። የዚህኛዋም ሃ እንደዚህ ይሄን ይመስላል። የዚህኛዋም ሃ ልክ እንደዚህ ነው የሚጻፈው። ስለዚህ የሃማት ሃ አንድ ፊደል ብቻውን ስንት ይሆናል ማለት ነው? ሃ የዚህኛውም ሃ ሁለት ተመሳሳይ ማለት ነው። ሃ አሁንም ይሄኛው ሃ ሁለት ተመሳሳይ ሃ ይሄ ሃ ሌላኛውም ሃ እንደዚህ ሃ ምንም ጥቅም የላቸውም። በነገራችን ላይ አማርኛ ቋንቋ ላይ ነው እያልኩ ያለሁት። ግዕዝ እኔ ስለማልችል ግዕዝ ላይ ያላቸውን የራሳችሁ ትርጉም አይ ዶንት ኖ፣ ግን አማርኛ ላይ they are useless በነገራችን ላይ ማለት ነው። ከዛ ወደ ሌላ እንደዚህ አይነት ሌላኛው ወደ ሃያኛው ስንመጣ ይሄኛው ኸ ስለሚባል ይሄኛው ነው። ኦኬ ይሄኛው ሃ አለ። ስለዚህ የሃ ማዕት በአማርኛ 1 2 3 4 5 6 7 ሃ አለ። ይሄ እንደ አዲስ ተማሪ በጣም ኢቭን ለተማር ነው ለኛ ራሱ ምንም አይጠቅምም። ይሄ ለአማርኛ ቋንቋ ማስተዋል ያለባችሁ ለአማርኛ ቋንቋ ነው። ኦኬ ስለዚህ ይሄን እንድትረዱ ነው። ኤኒዌይ ወደ ለመምጣት እንችላለን አሁን። ኦኬ ወደ ለስንመጣ ኦኬ ሃን አይተናል። ለስንል ኢን እንወስዳለን ኤልኢ ማለት ነው። ሉ ሶሪ እዚህ ጋር ቀጥያለች። ሉ ስንል ደግሞ ዩ ነው የምንጠቀመው ኤልዩ ማለት ነው። ኤልዩ ሊ ስንል ኤል አይ ሊ ስንል ኤል አይ ላ ስንል ደግሞ ኤል ኤ
ኤልኤ ሌ ስንል ኤልአይኢ ያው ኤልአይኢ ል ስንል ደግሞ ኤል ብቻውን ለምን ል ምንም አጭር ነው ድምፁ ከዛ የተነሳ አናባቢ አይፈልግም ማለት ነው። ኦኬ ወደ ምንድነው ወደ መጨረሻው ፊደል ስንሄድ ልኦ ኦን እንጠቀማለን ማለት ነው። ኦን እንጠቀማለን። ኦኬ ስለዚህ ከዚህ ላይ ምን ትወስዳላችሁ ማለት ነው? ከለ ላይ የምናየው የተሟላ የሆነ ፓተርን አለ። ለምንድን ነው መሰላችሁ? ኢ አለ እዚህ ጋር ዩ አለ አይ አለ ኤ አለ እስካሁን አልደገምንም ማለት ነው። ከዚህ ላይ አይ ኢ አለ ዲፕቶንግ ላይ ገባን ማለት ነው። ከዛ ይሄ የለው ኦ አለ ማለት ነው። ስለዚህ አምስቱም የእንግሊዘኛ ፊደሎች ተጠቅመናል። ፕሮፐር የሆነ አጠቃቀም ነው የተጠቀምነው ማለት ነው። ኢ አለ 1 2 3 4 ያልተደጋገመ 4 ማለት ነው። ከዚህ ላይ ኢንና እንትን አይና ኢን ተጠቅመን ስለሆነ የጻፍነው ይሄ ላይ አንቆጥረም እዚህ ጋር ይሄኛው የለውም እዚህ ላይ 5 አለ ማለት ነው። ስለዚህ አምስቱንም የእንግሊዘኛ ፊደሎች ተጠቅመናል። በአራቱ ሞኖቶንግ ነው የተጠቀምነው አንድ ድምጽ ብቻ ማለት ነው። በአንዷ ግን ዲፍቶንግ ተጠቅመን ይህን የአማርኛ ፊደል መስራት ትችላላል ማለት ነው። ይህ ኮንሰፕት ቀጥታ ወደ እንግሊዘኛ አፕላይ ስታደርጉት ማንበብ ትችላላችሁ ማለት ነው። እንግሊዘኛ ቋንቋ ማለት ነው። ስለዚህ ይህን አየር ከዛ ወደ መስኔድ ከለለ ያየ ነው እንዳለ ተመሳይ ነው። መ ኤምኢ ልክ እንደ እዚህ ላይ ኢ ነው የወሰድነው ማለት ነው። ሙ ስንል ደግሞ ኤም ዩ ኤም ናት እንጂ ምትል ላይ ዩ ተመሳይ ነው ማለት ነው። ዩ ተመሳይ ዩ ልክ እንደዚህ ማለት ነው። ሚ ስንል አይ ነው የምንጠቀመው ኤም አይ ማለት ነው። ማ ስንል ደግሞ ኤም ኤ ነው የምንጠቀመው። ሜ ስንል ኤም አይ እቺ ዲፍቶንግ ማለት ነው። ከሁለት ቫውል የሚሰራ ድምጽ ማለት ነው። ዲፍቶንግ እንለዋለን። ም ስንል አንፈልግም ዋናው ፊደሉ ብቻ ነው ኮንሶናንቱ ብቻ ነው ወይ ደግሞ ተነባቢው ብቻ ነው እዚህ ላይ የምንጠቀመው ልክ እዚህ ላይ እንዳረግነው ማለት ነው። ሞ ስንልም በተመሳሳይ ኤም ኦ እንጽፋለን። ዋናው ኤም ነው ኮንሶናንት ፊደላችን አናባቢያችን ደግሞ ኦ ነው ማለት ነው። ይሄ በዚህ መንገድ ነው ሁሉም ፊደሎች የሚሰሩት። ስለዚህ ድግጋሚ ካልሆነባችሁ በስተቀር ቀጣይ በደንብ እንዲሰርጽላችሁ እንዲገባችሁ ሙሉ የአማርኛ ፊደሎች በዚህ መንገድ እያብራራው እስከ መጨረሻው 34ቱን ልሰራላችሁ እችላለሁ። ነገር ግን ያሁን ያላችሁን ኢንተራክሽን ያላችሁን ምን ያህል ለተጠቀማችሁበት በላይክ በኮሜንት እና በምታረጉት ሼር በምታረጉት ካየው ድጋሜ ሌሎች እንሰራላችኋለሁ ማለት ነው። ከዚህ ባለፈ ደግሞ በግላችሁ ማጥናት ትችላላችሁ። ኦፍ ኮርስ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ደውሉልኝ። በሳምንት 5 ቀን ነው የምናስተምረው። በቀን እናንተ የሚመቻችሁን ሰዓት አንዴ ትመርጣላችሁ። በዚያ ሰዓት እየተገናኘን ሁሌ 1 ሰዓት እንሰጣችኋለን። በቀን 1 ሰዓት በሳምንት ከሰኞ እስከ ዓርብ። ምናልባት አንዳንድ ተማሪዎች አንዳንዴ እሁድ ቅዳሜ መማር የሚፈልጉ ልጆች አሉ። እሱን ደግሞ ከሰኞ እስከ ዓርብ ካሉት 2 ቀን እንቀንሳለን። ብቻ 5 ቀን ነው በሳምንት። ቀኑ የግድ ሰኞ እስከ ዓርብ መሆን አይጠበቅበትም። በዚህ መንገድ ጀምራችሁ በአጭር ቀን ይህንም ሆነ አማርኛውን እንዲሁም እንግሊዘኛ ቤዚክ ትምህርቶችን እኛ ጋር በአጭር ቀን ማጠናቀቅ ትችላላችሁ በግላችሁ ማለት ነው። ኦኬ እና ይሄ ነው ይሄኛውን ስላሳየዋችሁ ብዬ ነው። ያው ኸ ኤች ኢ ነው፣ ሁ ኤች ዩ ነው፣ ሂ ኤች አይ ነው፣ ሃ ኤች ኤ ሄ ዲፍቶንግ ነው አይ ኢ፣ ህ ስንል ኤች ብቻውን ሆ ኦ ይወስዳል ነው። ይሄ ነው። ስለዚህ እስከ ቀጣይ ክፍለ ጊዜያችን ሰላማችሁ በያላችሁበት ይብዛልኝ። ትምህርታችንን ግልጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።